መድብል እንግዲህ ብሩክ ማን እንዳገተው ከማን ጋር እንግዲህ ብድር ከማን እንደተቀበለ ደረሰበት ማለት ነው። እና አንድ ጓደኛው ነበረ እንግዲህ ባንክ ቤት የሚሰራ በምን ቀንና መቼ ብሩ እንደተላለፈለት እና ስሙን እንግዲህ በሚስጥር ያዘው በማለት ለመድብል ነገረው ማለት ነው። መድብልም ባየው ነገር በጣም ነው የደነገጠው። በጣም ከከባድ ሰው ጋር ነው የገጠምከው ወንድሜ፣ ከምን አይነት ሰው ጋር ነው ይሄንን ሰውዬ ከየት አገኘው በማለትም እንግዲህ እየተጨነቀና እየተጠበበ ተመልክተነዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። እንግዲህ ተወዳጅ የሆነው ምሳሌ ድራማ ይዘላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም አስተያየታችሁን በኮሜንት አስቀምጡልኝ። ዝናና ማህሌት ደግሞ በባለፈው ያው እንደተመለከት ነው የቤቱን መሸጥ ማን ተናገር ያለሽ ብሎ ያው አንገቷን አንቋት ነበረ። በዛውም እንግዲህ መጠጣቸውን ቀጥለው እንግዲህ የሌለ ሰክሮ ማለት በዛ ላይ ደግሞ ያው መድብል ስለደበደበው በዛ በመናደድም ሉላንማ ፈልጌ ማግኘት አለብኝ፣ ሉሌኔ ታልሆነች የማንም አትሆንም እያለ ከማህሌት ጋር ሆነው እንግዲህ መጠጥ ሲጠጡ ተመልክተናቸው ነበረ። መጠጥም ጠጥተው እንግዲህ ወደ ቤታችን የምንሄድ አላሉም። ሆቴል እንግዲህ ሩም ይዘው ነበር ያደሩት። ሩም እንግዲህ እንደያዙ ያው እንደተመለከት ነው ያክስቷ ልጅ ያው እንግዲህ ማድ አብረን ያለ ነው ስትል ብላ እንግዲህ ማህሌት ስትነግራት ይሄንን ነገር ታዩና ከስልኩ ላይ ከማን ጋር እንደሚያወራ ምን እንዳለው ስልኩን ፈትሽ ብላት ነበረ። እናም እየፈተሸች እያለ ልክ የአሻራ እንግዲህ የአይን አሻራ መስራት ያንን እንግዲህ ስታደርግ ዝና ነቅቶ ነበር የተመለከትነው። ዝና ሲነቃ እኔ በነገራችን ላይ እንደለቃት ይገላታል ነበር ያልኩት። የእውነት እኔ በቃ የሆነ ፍጥጥ ሲል ምናምን በቃ ይለቃትም ነበር ያልኩት ማለት ነው። ግን ያው በስመ አብ ወወልድ ወመንፈስ ቅዱስ ብሎ ነው ያማተበው። ምን ትሰሪያለሽ እዚህ ይላታል። እንደ ራስህ እኮ ነጠርተህ እዚህ እኮ ይዘህ የመጣኝ እኔ ከአንቺ ጋር እዚህ ሩም ይዤ አውድ አብሬ ላድር ከአንቺ ጋር ራስህ እኮ ነህ እንደዚህ ብለህ ይዘኸኝ የመጣኸው እያለችው ነበረ። ቆይና በስልኬ ምን እያደረግሽ ነበረ? እኔን አስክረሽ ካስተኛሽ በኋላ አንቺ ምን እያደረግሽ ነበረ? ይኸውልሽ ማህሌት እውነቱን ብትናገር ይሻልሻል እያለም እንግዲህ እኔ አስርም ብሰክርም ራሴን አውቀዋለሁኝ፣ ምንም ቢሆንም ልቤ ላንቺ አይሞቅም ይላታል። እና እንደዛ ሲላትም አንተ ቆይ ምን አይነት አውሬ ነክ ትለዋለች። እንዴ ስላላቀፍኩሽ ነው አውሬ የሆንኩት ይላታል። አዎ በጣም አውሬ ነክ እያለችም እንግዲህ ከሉላ ውጭ ለሴቶች ለሌላ ሴት አውሬ ነክ እያለችው ነበረ ማለት ነው። እናም ተነሽና አሁን ለማንኛውም እዛ መሬት ተኝ እንጂ እዚህ ከኔ ጋር አትተኝም ማለት። በመጀመሪያ ግን ተነሽና ሂጂ ነበር ያላት ማለት ነው። መሽቷል፣ ከሌሊቱ 7 ሰዓት እኮ ነው አለው ድን የሚሄደው ስትለውም እንግዲህ አላቅልሽም በያሁን ተነሽና ወይ እዛ ተኝ፣ እንዲህ ብርድ አለብኝ እኮ እንዴት ነው ሴራሚክ ላይ የምተኛው ስትለውም አንተም እንደዚህ ከጥግህን ያዝ እኔም ጥጌን ይዤ እተኛለሁ ትለዋለች ማለት ነው። ዝና እንግዲህ ያው እየተፈራገጠ ማን ነው ግን የዝና መፈራገጥ ያሳቀው ነው። የእውነት በጣም ነው ያሳቀኝ እንዴት እንደሚፈራገጥ። ወይኔ በቃ በህል በተኝቶ እንኳን ይሮጣል፣ ተኝቶ ራሱ ይሮጣል። የዝና መጨረሻ እንግዲህ እንዲያሳየን ይችላል። አጨልላ ነው የጣለችው ማለት ነው። እና እንግዲህ ያው ተኝተዋል። እንግዲህ ተኝተው እንግዲህ ያው ተዞራ ደረቱ ላይ ነበር የተኛቸው ዝና ደረት ላይ ማለት ነው። እና ተነስቶ እንግዲህ የሆነ እየተመለከታን ነበረ። ምን እያደረግሽ ነው? ቆይ አንቺ መተተኛ እንዴት እዚህ አስገባሽኝ እያላት ነበር ራሱ ማለት ነው። እኔ ከሉላ ውጪ ማንም ሴት መስሎ አይታየኝም ብዬ ስንቴ ነው የምነግርሽ? አወደ አንተ ከሉላ ውጪ ሴት አይታይህም። በእነሱማ እንግዲህ እነ ሉላማ እኮ ጠፍተው እኮ አለማቸውን እየቀጩ ነው ተደብቀው። አንተ ስራ እንኳን ያለውን እድሉን እንኳን መጠቀም አትችልም እያለችው ነበር። ሉላ ወይ ትገለኛለች ወይ ሞታለሁ፣ ወይ ትሞታለች ወይ ትገለኛለች። መሞቷ ምን ይጠቅማል? የብሩክ የሞገስ ከምትሆን ብትሞት ይሻለኛል። በህይወት እያለው በጭራሽ ከሞገስ ጋር ልትሆን አትችልም እያላት ነበረ። እና ማህሌትም እንግዲህ ብዙ ነገሮች እንትን እያለ ነበረ። አይዞ ካልደፍርህም ሴት ነኝ ትለዋለች። ከዚህ በላይ መድፈር አለ እንዴ? አስክረሽ እኮ ሩም ውስጥ አስገብተሽኛል እያላት ነው ማለት ነው። አሁን ለማንኛውም ተነሽ ነክቷል ሂጂ ውጪ ይላታል። እሷም ያው እየተናደደች ቢሆንም ከዛ ከሩም ትወጣለች።
እቺ ደግሞ እንግዲህ የኤፍራታ እንግዲህ ያው ከመድብል ጋር ስምምነት አድርገዋል። ስለ ብሩክ የሚያወሩትን ነገር በሙሉ ለመድብል ልትነግረው እንግዲህም በብር ተደራድረዋል። እሷም እሺ ብላለች። እና መድብል ጋር እንግዲህ ትደውላለች ማለት ነው። ከዛ በፊት ግን የሆነ ምንድነው ማለቴ አብራችሁ አድራችሁ እንደ መቼም አብረን አድረን ምንም ነገር አላደረገኝም እንዳታትኝም ትላታለች። ምንም ነገር የለም እያልኩሽ ትላታለች። ምንም ነገር? አዎ እሱ በጭራሽ ከሉላ ውጭ ማንንም ሴት እንትን አይልም። እና ስልኩንስ እንትን አላልሽም? ይህንንም አላሳካም እንዳትኝ። እስኪ ተይኝ ኤፍራታ፣ ምንም ነገር የለም እያልኩሽ ነው። ሰውየው ተኝቶ ሁሉ ነው የሚሰማው እያልኩሽ ነው ትላታለች። እና ምንም ነገር ሳታሳኪ መጣሽ? አዎ ምንም ነገር ሳላሳካ ነው የመጣሁት እያለችም ስለ ብሩክም እንግዲህን ጠይቃ ነበረ። ምንም ነገር ልትነግራት አልቻለችም። ለመድብል እንግዲህን ትደውልና አብረው ነበር ያደሩት። ግን ያው ስለ ብሩክ ምንም የነገራት ነገር የለም። በጣም ከባድ ነገር እንዳለ ይሰማኛ ብላኛለች እያለ ነበር። መድብልም ስራሽን በስርዓት እየሰራሽ አይደለም፣ ምንም ነገር መረጃ እየሰጠሽኝ አይደለም፣ ወንድሜን የጠፋው እያልኩሽ ነው ብሩክ፣ ያውም ታናሽ ወንድሜ፣ አሪፍ መረጃ እንድትሰጭኝ እፈልጋለሁኝ። እንደውም ማታ ማውራት ስትጀምሩ ለኔ ደውይልኝ፣ እኔ መስማት እፈልጋለሁኝ አላት። እሷም እንግዲህን እሽትልና ከኤፍራታና እንግዲህን ማህሌት ተቀምጠው እያወሩ ቶሎ ደውልልኝ የሚል ሜሴጅ ትልክለታለች ለመድብል። መድብልም ቶሎ ይደውልላታል። ምን አዲስ ነገር አለ? ታያ ወደ ዝና ደውለልሽም እንዴት ትላታለች። ደውሎልኛል እና ታዲያ ምን አለሽ? ወደ ሻሸመኔ ነው እንደዛ ሄጃለሁ ምናምን ብሎኛል ትላለች። ወደ ሻሸመኔ? አዎ ወደዛ። ለምንድን ነው ሄደው? እኔ እንጃ ብዙ ጊዜ ይሄዳል። ስለ ብሩክስ ያለሽ ነገር የለም እንዴት ትላታለች። አይ ነግሮኛል። ምንድን ነው ያለሽ? ዝና እንዳትናገሪ ብሎኛል። ከአሁን በፊት የተፈጠረውን ነገር ታውቂያለሽ። ከእንግዲህም በኋላ ዝና የሚለኝም በሙሉ ነው የማደርገው። ስለዚህ ምንም ነገር አልነግርሽም ትላታለች። እንዴ ከኔ ከትሽ ደብቄ ነው እንዴ? ኤፍራታ እኮ አንቺ ከመቼ ወዲህ ነው እንደዚህ ወሬኛ የሆንሽው? እንደዚህ ወሬ ሰርስረሽ እያወጣጣሽ ነው ወይስ ምንድን ነው? አይ እኔ ላወጣጣሽ አይደለም፣ ግን ምን ችግር አለው እህትሽ ነው ብትነግሪኝ። ምንድን ነው ያለው ዝና? ብሩክ እንዴት ነው ልጁን ያሳከማት እያለች ልታወጣጣት ሞክራ ነበረ። እሷም እንግዲህን ማህሌትም እንግዲህን በጭራሽ ልናገር አልችልም ብላታለች። እናም ከዛ እንግዲህን ቤቱን በቃ ሳይገዛልሽ ሸመጠጠሽ ማለት ነው? አይ አልሸመጠጠኝም፣ ይገዛልኛል። ሞገስ ከሞተ ይገዛልኛል፣ ሞገስ እስከሚሞት ብቻ ነው ትላለች ማለት ነው። ይህንንም ነገር መድብል መስማቱ አሪፍ ነገር ነው። እና እንደዛ እንግዲህ እያለችም እየነገረቻት ነበረ። ድጋሚም ስለ ብሩክ ጠይቃት ነበረ። ስለ ብሩክ ነገርኩሽ፣ ምንም ነገር አልነግርሽም፣ ምክንያቱም ዝና ለማንም ሰው እንዳትናገሪ ብሎኛል፣ አልናገርም። ያሰብኩትን እስከማሳካ ድረስ ምንም ነገር አልናገርም። እሱ የሚለኝን አድርጌ የሚለኝን ነገር በሙሉ ነው የማደርገው ትላታለች ማለት ነው። እናም ያው እንግዲህ ምንም ነገር ሳትነግራት እንግዲህ እንትን ትላለች። አሁን ላይ ደግሞ ሞገስ እና ሉላ በነፃነት እንግዲህ ያው በነፃነት ባይሆንም ያው በምን እንደሚከታተላቸው መድብል ስለደረሰበት እንግዲህ ያንን ነገር ያው በኤቲኤማቸው ነበረ በሉላ ኤቲኤም ካርድ እንግዲህ ብር ሲያወጡ ነበር እንትን የሚከታተላቸው። አሁን ላይ እንግዲህ ምክንያቱን ስላወቁ ያንን ነገር እየተጠነቀቁ እየተንቀሳቀሱ ይገኛሉ። ሆቴል ሄደው ራሱ ምግብ መብላት ጀምረዋል። ያው እንግዲህ እንዳየነው ማለት ነው። እና ሉላና እንግዲህ ሞገስ ምግብ እየበሉ ስራ ብሩኬ እንግዲህ ምን አዲስ ነገር አለ እያለችው ነበረ። እሱ ምንም አዲስ ነገር የለም ግን ሰዎቹ ሲያምሩ አለች ሉላ። ምስኪን ያው ቤት ተቆልፎባት ስለምትከር ያምራሉ። አዎ በጣም ነው የሚያምሩት። ይህንን የመሰለ ውበት አይዝና ይህን የመሰለ ውበት እንደው ቤት ቆልፎ ውጭውን ሳያሳይላል ሞገስ ማለት ነው። አንተ እስከሱ ምን ተሻልክ? እኔማ ፈርቼ ነው ማለት ትለዋለች። እንግዲህ አሁን ግን መንቀሳቀስ እንችላለን፣ ምክንያቱም በምን መድብል ከባድ ሰው ነው ይላታል። አሁን በምን እንደሚያገኘን አወቅኩኝ። በምንድን ነው የሚያውቃል? በኤቲኤም ካርዳችን ብር ስናወጣ በዛ ነው የሚያገኘን። መድብል በጣም ከባድ ሰው ነው፣ እሱ ነው የደረሰበት እያለም ይነግራታል። እንዴ አስበዋል? ስልካችንን ቢጠርፈው ስልካችንንማ ቢጠርፈው ወደው ነበር የሚያገኘን፣ አሰብኩት እኮ እያለም እንግዲህ ይነግራታል ማለት ነው። እና ከእንግዲህ በኋላ በትንሹም ቢሆንም ነፃነሽ እያልከኝ ነው? አዎ ነፃነሽ፣ እየተጠነቀቅን እንደዚህ እንራመዳለን በማለትም እንግዲህ ይመልስላታል ማለት ነው። ያው ስለ ብሩኬ እንግዲህ እያወሩ ነው። ስለ ብሩኬ ምንም አዲስ ነገር የለም እያሉም ያወራሉ።
እንግዲህ መድብል ያው እንደ ተመለከተ ነው በጣም ኮሽታራ ነው። እኔ በነገራችን ላይ ይህንን አርቲስት በጣም ነው የምወደው። እውነት ጠፍቶ ነበረ፣ ግን ያው አሁን ላይ ስለመጣ በጣም ደስ ብሎኛልና ከዛም እንግዲህ ተቀምጦ በጣም እያሰበ ያለ ዳጣዬ ትመጣለች። ዳጣ እንግዲህ ስትመጣ ምን ሆነ ነው እነ ቅድስት የሉም እንዴ? የሉም። እነ ቅድስት ትምህርት ቤት ሄደዋል። ትምህርት ቤት አንተ አትሻልም ነበር እንዴ? ዝና ስትለው ዝና ምን ብል እንግዲህ ይጮህባታል። አይ እነ ዝና እንዴት ተናኮላቸው? ምንም ነገር አያደርግም። ምን እያለሁ ማንም ምንም ነገር አያደርጋቸውም። እየቀለክ ነው? አይ እየቀለኩኝ አይደለም። ይሁን ኮሽታራ ነገር ነህ እንዴት አስፈራለክ ትለዋለች። ከዛ እንደዛ እንግዲህ እያለ ልጅ አለክ ትለዋለች። የለኝም። ሚስትም የለኝም። የለህም እንዴ? ለካ እስር ቤት ነው ያሳለፍከው። እና ታዲያ ፖሊሶች ምናምን የለም እንዴ? እነሱ ይፈልጋሉ ብለሽ ነው እንዴ? አይፈልጉም። አይ አይፈልጉም ይላታል ማለት ነው። እና እንግዲህ እንደዛ እያለች ወሬ ስታበዛበት እስቲ ወሬ አታብዢ ተነሽ ምግብ ስር ይላታል። እኔ አንቺ ተነሽና ምሳ ስር ይላታል። እንዴ ሽንኩርቱን ከላክልኝ ምን ችግር አለው አላለችም ዳጣ ያጀሪት። ከዛ እሱም እንግዲህ ከት ብሎ ይስቅባታል። ሽንኩርቱን ከከተፍክልኝ፣ ሽንኩርቱን ከከተፍኩትን ያልሰራውም እንዴሽ ዋናው እኮ ነገር ሽንኩርት መክተፍ እኮ ነው ይላታል እሱ ማለት ነው። እንግዲህ እነ ቅድስትዬም ከትምህርት ቤት ይመጣሉ። አጎቴ ያለችም እንግዲህ ቅድስትዬም ምሳሌም እንግዲህ አጎቴ ያለችም ወደ አጎቷ ጋር እንግዲህ እንትን ትላለች። እና አጎቴ ዛሬ ወክ ይዘኸኝ አትወጣም እንዴ ትለዋለች። አባትሽ ይዞሽ ይወጣል እንዴ? አዎ ይዞኝ ይወጣል። በቃ ችግር የለውም ይዤሽ እወጣለሁ። የቤት ስሬንስ አሰራልኝም ትለዋለች። አባትሽ ይሰራልሻል እንዴ? አይ አባዬ አይሰራልኝም። በቃ እኔም አልሰራልሽም እንዴ? አባዬ የሚያደርገውን ነገር ብቻ ነው እንዳንተ የምታደርግልኝ? አዎ አባትሽ የሚያደርግልሽን ብቻ ነው የማደርግልሽ እያለም እንግዲህ ይነግራታል ማለት ነው። እንግዲህ ብሩኬ የሆነ ተመልሶ ይምጣልን ነው የምለው ማለት በቃ እኔ እንጃ ከዚህ ከድራማው መጥፋት የለበት ማለት የሆነ ምን ማለት እያሰቃዩትም ከሆነ አግተውትም ከሆነ በምንድን ሁኔታ ላይ እያለ ከሆነ እሱም አብሮ እየተቀረጸ ቢመጣለን በጣም ደስ ይለናል ማለት ነው። እናም ቅድስትዬ እንግዲህ በሀሳብ ጭልጥ ነው ያለችው። እንግዲህ ምሳሌ ደግሞ ምግብ አስተምርኝ እያለቻን ነው። ምሳሌ ሁሉ ነገር ካለ እኮ ወጥ እኮ ይጣፍጣል እያለቻን ነበር። እኛ ጋር ታዲያ ሁሉም አለ የለ እንዴ? አባዬ ሲመጣ እኔ ነኝ ምግብ የምሰራለት። አባዬ መቼ ነው የሚመጣው እያለችን በጥያቄ ትትላት ሂጂ ምሳሌ አጎትሽ ከሂጂ ትላትም እንግዲህ በጣም ቁጥጥ ትላለች። ወይኔ ስትቆጭ እኮ እንዴት እንደምታስቂ ትላለች ምሳሌ። ጭራሽ እጅን ስለማታቂ ነው ትልና እንግዲህ ምሳሌም እቺ ቅድስትዬም እንግዲህ እያስፈራራቻት ወደ አጎቷ ጋር ታባረራታለች። አጎቷ ጋር እንግዲህ ትሄድና ቲያትር ተለማምጃለሁ ላሳይክ እያሉም እንግዲህ እየፎከሩ ተመልክተናቸዋል። ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።